ሰላም 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 ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ከ22 ማዞሪያ ተነስተን በቀጥታ ወደ አዲስ አበባ ስቴዲየም ምን ጎበኝ ነው የሚሆነው። እንግዲህ የ22 ማዞሪያ መንገድ ያለቀ ነው። አሁን ላይ ደግሞ የሳይክል መንገዱም ተጀምሯል። ኦልሬዲ ወደ 22 ማዞሪያ አካባቢ እየተሰራ ይገኛል። በቀይ እየተመለከታችሁት እንዳላችሁት ማለት ነው። ቀይ የሳይክል መንገድ እየተደረገ ነው። ከዛ ባሻገር ደግሞ ግሪን ኤሪያውም ወይም ደግሞ የአስፋልት አካፋይ የነበረው የዚህ ሳርና እንደዚሁም ደግሞ ኤሌክትሪክ ፖሎቹ አካባቢ ያሉት እየተጠናቀቁ ነው የሚገኙት። እንግዲህ ከዛ ባሻገር ያው ስቴዲየሙ እንገባለን። ወደ ስቴዲየም አሁን ላይ የጣራ ገጠማው እንደዚሁም ደግሞ ውስጥ አካባቢ ያለው የዚህ ሊፍት አገልግሎት መስጫዎች የመሳሰሉ እነዚህ ይቀሩታል። ከዛ ውጭ ግን በርካታ ነገሮቹ እያለቁ እንደሆነ ባለፈው ቪዲዮ ተመልክተን ነበር። እንግዲህ አሁን ምናልባት እስከ መጨረሻው ላትቆዩ የምትችሉ ወይም ደግሞ ከስቴዲየሙ ፓርት ልጀምር በሚል ከስቴዲየሙ ክፍል ወደፊት ቆርጬ አምጥቼው እንግዲህ እሱን ነው እየተመለከትን ያለ ነው፣ በውስጥ በኩል ማለት ነው። የ2 ማዞሪያ መንገድ እጅግ በጣም እያለቀ ነው የሚገኘው። በተለይ ዳርዳሩ ምናልባት ትናንትና በነበረው ቪዲዮ ያላያችሁት ካላችሁ የዚህ ከቦሌ መድኃኔዓለም እስከ ፍሬንድሺፕ ድረስ ያለው ከኤድና ሞል በስተጀርባ ያለው መንገድ እሱን ነበር የተመለከትነው ማታ ላይ። እሱኛውን ማብራሪያ እንትን ስላችሁ ይሄኛው መንገድ እያለቀ እንደሆነና እየቀሩ ያሉት ምናልባት የዚህ ከኢምፔሪያል ወደ ቺቺኒያ የሚወስደው ኮሪደር እሱኛው ነው ገና የሆነው። በሌላ በኩል ደግሞ ከቦሌ መሰናዶ ትምህርት ቤት ያው ሊፍቱን ይሄ የምትመለከቱት ነው። ከቦሌ መሰናዶ ትምህርት ቤትና እንደዚሁም ደግሞ የስቴዲየሙ መሀል እየተሰራ ያለው መንገድ ካልሆነ በስተቀር ብዙዎቹ እየተጠናቀቁ እንደሆነ ተመልክተናል። እንደዚሁም ደግሞ የትናንትናው ላይ ሼር አድርጌያችሁ ነበር። እንግዲህ የኛው ስቴዲየም ያው ተደጋጋሚ ስላየ ነው እንደምታውቁት 62000 ተመልካች እንዲይዝ ተደርጎ አሁን ላይ በርካታ ነገሩ የፓርኪንግ ስፍራውም እንደዚሁም ደግሞ ዙሪያው ላይ ያሉ ሌሎች ጂም የመሳሰሉ ወይም ደግሞ ምንድነው ይቅርታ የስዊሚንግ እንዲሁም ደግሞ የትሬኒንግ ቦታዎች አሉት። የቮሊቦል መጫወቻ ሜዳዎችም ጭምር ውጭ ላይ ያካተተ ስለሆነ ውጭ ያለው ፓርት እየጨራረሱ እንደዚሁም ደግሞ ግሪን ኤሪያ አለ ወደ ታች አካባቢ ወደ ኢምፔሪያሉ አካባቢ እሱንም እያለቀ እንደሆነ ባለፈው ተመልክተን ነበር። ምናልባት ያው አዳዲስ ቤተሰቦች ትኖራላችሁ። በእርግጥ እንግዲህ ይሄኛው ስቴዲየም አሁን ላይ በታቀደለት መሰረት እየሄደ ነው የሚገኘው። የሚቀረው የዚህ የጣራ ገጠማው እሱም ማሽነሪዎች በዳርና ዳር ቆመዋል። ኦልሬዲ በኋላ ላይም ትመለከቱታላችሁ። ቀድምም የሆነ ሃይላይት ላይ የተመለከታችሁት ማለት ነው። እንግዲህ እነሱ አሁን ኬብሎችም የተዘረጉ አሉ። ይህ ምንድነው የውጭ ላይ ኦልሬዲ የተዘጋጀ እንደሆነ በባለፈው ቪዲዮ ነግራችሁ ነበር። ቻይና ሀገርም ተዘጋጅቶ እዚህ መጥቶ ቀጥታ ወደ መገጣጠም እንደሚገባ ማለት ነው። ምናልባት እየታያችሁ ከሆነ እዛ ጥግ ላይም ወንበሮች ይታዩኛል። ብርቱካናማ ከለር ያላቸው ወንበሮች በዛ በኩል ለቴስት ተብለው የተቀመጡ ነበሩ። እዚህ ጋር ያሉትን ፊት ለፊት ስክሪኖቹ ተነስተዋል። ምናልባት ጣራው ገጠማ ሲያደርጉ ተገጫጭቶ ምናልባት ጉዳት እንዳይደርስበት አንስቶት ሊሆን ይችላል። ያው ሁለት ነው ያሉት ስክሪኖች እንደሚታወቀው ይሄኛውና በዚህም በቦሌ መድኃኔዓለም በኩል ሌላ አንድ አለ። እንግዲህ ሁለቱም ተነስተዋል። ስለዚህ ስለ ስቴዲየሙ ብዙም ዛሬ ፎከስ የምናደርገው በዋናነት የምንጎበኘው የ22 ማዞሪያ እስከ እዚህ ድረስ የስቴዲየሙ ድረስ ያለውን መንገድ ነው። አብዛኛው ክፍል የዚህ ቪዲዮ የሚሆነው የዚህ መንገድ ፕሮጀክቱ ነው የሚሆነው ማለት ነው። ያው ሳሩ ይሄም እንደምታዩት የተወሰነ ቆየት ብሎ እንደውም እያረጀ ይመስላል። ነገር ግን በጣም ስታንዳርዱን የጠበቀ የፊፋ ሰርቲፊኬት እንዳገኘ ይታወቃል። ይሄ ሳሩ ፓርት ማለት ነው። የስቴዲየሙ ሙሉ ለሙሉ ሳይሆን ሳሩ ያለበት ትልልቅ ኢንተርናሽናል ጨዋታዎች ማስተናገድ እንደሚችል ሰርቲፋይ ተደርጓል ማለት ነው። እንግዲህ ይሄ በቦሌ መድኃኔዓለም በኩል ያሉ ማሽነሪዎች ደግሞ ክሬኖች እንደምትመለከቷቸው ጣራው ሲገጠም ወደዚህ አይ ቲንክ እንትኑ ለማመላለስ መሰለኝ ከመሬት ተነስቶ ወደዚህ ወደ የሚገጠም ወደ ላይኛው ፓርት ወደ ጣራው ለማድረስ የተዘጋጁ በርካታ ክሬኖች በዚህም በዛኛውም አቅጣጫ አሉ። ስለዚህ ከዚህ ከወጣን በኋላ ወይም ደግሞ እቺን አካባቢ ካየን በኋላ የምንመለከተው ወደ 22 ነው የምንመለሰው። እንደጀመርኩ ያው ቪዲዮ የጀመርነው ከ22 ነው። ከ22 ተነስተን እስከዚህ ስቴዲየም ድረስ ማለት ነው። እንግዲህ ሃይላይት ላይ ቅድም ካያችሁ ጎጆ ቤቶች ምናምን ስራ ጀምሮ ሬስቶራንቶች ኢቭን የቀበሌው የነበረው እንኳን ምን ያክል ከዚህ በፊት የቦሌ ክፍለ ከተማ ወረዳ 3 ቀበሌ 18 ይባል የነበረው አሁን ላይ ትልቅ ህንጻ ተሰርቶበት የሚገርም ሆኗል። ሙሉ ለሙሉ በእርግጥ አልተጠናቀቀም። ሌሎቹ ግን ሲሰሩ የነበሩ ህንጻዎች ገበያ ማዕከላት በሙሉ ተጠናቀው ስራ ጀምረዋል። እንግዲህ አሁን ያለሁት ታውን ስኩዌር ጋር ነኝ። እዚህ ጋር አንድ የተሰራ ከጀርባዬ ቆርቆሮ ስር የተሰራ የገበያ ማዕከላት ፏፏቴዎች ያሉት ሰፊ የሆነ የፐብሊክ ስፔስ አለ። ይሄ በግራ በኩል የምትመለከቱት ቆርቆሮ ማለት ነው። ነገር ግን ያው ገብቼ ነበር ከዛ ልጀምር ነበር። አሁን ላይ
ሙሉ ለሙሉ ስላላለቀ አይቻልም ምናምን ብለውኝ ነው እንግዲህ ተመልሼ የወጣሁት። ለማንኛውም ያው ያለነው የሁለት ማዞሪያ ነን። እንግዲህ ከዚህ ተነስተን በቀጥታ እስከ ስቴዲየም ድረስ ታችኛው መንገድ ድረስ ማለት ነው እናመራለን። እንግዲህ ያው ሰብስክራይብ ያላደረጋችሁ ፋሚሊዎች ሰብስክራይብ በማድረግ ተቀላቀሉ። እንደዚሁም ደግሞ ነባር ቤተሰቦችም ሁላችሁም ላይክ፣ ሼር እና እንደዚሁም ደግሞ ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። እንግዲህ ወደ ሰቨን አፕ አካባቢ ነው ያለነው። የሳይክል መንገዱ እንደምታዩት ያው አሁን ልጁ እየተራመደበት ያለው የቀይ እንትን እያየን ነው። እግረኛ መንገዱ ያው እንደምታዩት ኮንክሪት ነው። የኮንክሪት ሰፋ ያለ የተሻለ እግረኛ መንገድ አለው ከበፊቱ አንጻር ማለት ነው። እንግዲህ አሁን ይሄ ሰቨን አፕ የሚባለው ወይም ደግሞ 22 ዙርጋ ህንፃ አካባቢ እንገኛለን፣ ወይ ደግሞ ክሊኒኩ ከነበረበት ወደ ላይ በኩል ማለት ነው። ስለዚህ የምናመራው በዚህ በኩል በግራ በኩል ከ22 ተነስተን ወደ ቦሌ መድኃኔዓለም ስናመራ በግራ በኩል አድርገን እስካልነው ድረስ እስከ ስቴዲየም ታችኛው መንገድ ድረስ እንሄዳለን ማለት ነው። እንግዲህ በመሀል የተወሰነ ዝናብ ጀምሮ ነበር እንደምታውቁት። አሁን ያው ሐምሌ ነው፣ የተወሰነች ቦታዋ በዣንጥላ አድርገን እንቀጥላለን። ከዛ ግን መልሶ የማባራት ነገር አለ። ሰሞኑ እንደውም እየጠፋ ይገኛል። ባለፈው መደዳውን ሲዘንብ ነበር። ምናልባት እዚህ አካባቢ ከሆነ አላቅም። ብን ያለውበት ፋሚሊዎች ጋር ስደርስ እዚሁ አዲስ አበባ ውስጥ እንኳን የተለያዩ ቦታዎች ላይ አንዳንዱ ጋር ይዘንባል እና አንዳንዱ ጋር ደግሞ ኧረ አልዘነበም ይሉኛል ቤት ስደውል። እንደዚህ አይነት ነገሮች አሉ። ለማንኛውም ምናልባት እዚህም የጀምሮ ኦልሬዲ ተመልሶ ስላቋረጠ ማለት ነው። እንግዲህ ዙርጋ ህንፃ የሚባለው በዚህ በቀኝ በኩል የምትመለከቱት ይሄ ህንፃ ነው። አካባቢው ላይ ያለ የሚባል ምናልባት ረጅም ዓመታትን ያስቆጠረው ህንፃ አንዱ ይሄ ነው። አሁን ላይ ከዚህ ከኮሪደሩ በኋላ ካፌዎች ተጀምሮ ግራውንዱ አካባቢ እሱም ያው ተቀንሷል የተወሰነ፣ ይሄ ለእግረኛ መንገድ ማስፋፊያ ተብሎ ማለት ነው። ነገር ግን በዛው ታድሶ እንደገና ከዚህ ከኮሪደር ጋር ኢንተግሬት እንዲያደርግ እንደተደረጉ ይታወቃል። እዚህ መደዳ ላይ ነበሩ እንዳለ ቤቶች ያው ወይ ህንፃ ወይ ደግሞ የገበያ ማዕከላት እንዲያሰሩ ትዕዛዝ ተቀምጦ ማለት ነው። ስለዚህ ቀጣይ መዳረሻችን የሚሆነው አሁን ከዚህ አለፍ ስንል ያው አውራሪስ ሆቴል ነው። አውራሪስ ሆቴል ወይ ደግሞ ቅዱስ ገብርኤል ሆስፒታል አካባቢ ማለት ነው። እንግዲህ በዚህም በግራ በኩል የምታዩቸው እነዚህ ባላሜራ የነበሩ ቡቲኮች በሙሉ ወደዚህ ወደምትመለከቱት ህንፃዎች ተቀይረዋል። አሁን ላይ በዚህ መደዳ ምናልባት ቪላ ቤት ማግኘት አንችልም። እንዳለ ህንፃዎችና ገበያ ማዕከላት ነው የተሰራው። የቢዝነስ ኤሪያ ነው። በጣም 22 ማዞሪያ እንደሚታወቀው ትልልቅ እና እንደዚሁም ደግሞ በጣም ጭንቅንቅ ያለ ቢዝነሶች ያሉበት አካባቢ ነው። በተለይ በእነዚህ በአልባሳት በፋሽን ነክ ነገሮች ወደ 22 ማዞሪያው አካባቢ ወደታች ደግሞ ወረድ ስንል ጋርመንት የሚሰሩ ያው እነሱም እየተመለሱ ነው የሚገኙት። ይህ በተለይ ቀበሌው ያለበት አካባቢ ጀምሮ ማለት ነው እስከ ስቴዲየሙ ድረስ በርካታ የጋርመንት ሱቆችን ነበሩ። አሁንም ደግሞ እየተመለሱ ይገኛል ከዚህ ከኮሪደሩ ከተጠናቀቀ በኋላ። ከዛ ባሻገር ግን ወደ ታች ደግሞ ስንወርድ ያው ስቴዲየሙ አለ። ከስቴዲየሙ ቀጥሎ ሌላው ደግሞ እነዚህ የሀገር ባህል ልብስ መሸጫዎች መሰል ሱቆች በርከት ያሉ ይገኛሉ። ሆቴሎች ምናምን እንኳን እዚህ መስመር ላይ ብዙም የሉም። ወደ ታች ስንወርድ ግን የተወሰነ ያሁን አውራሪስ ካልኳችሁ አለ የቆየ። ከሱ ወደ ታች ወረድ ብለን ደግሞ አንድ ሆቴል አለ። ከዛ ስቴዲየሙ አካባቢ ሌላ ሆቴል ይገኛል። እነዚህ ካልሆነ በስተቀር ያን ያክል የምንመለከታቸው በሙሉ ያው የቢዝነስ ተቋም ወይም ደግሞ ሞሎች፣ የገበያ ማዕከላት ምናምን ናቸው። እንግዲህ 22 ማዞሪያ በእጅጉን የተቀየረ ያው ዝናቡ የተወሰነ እንትን ማለት ጀምሯል። በነገራችን ላይ ያን ያክል ባይኖረውም የተወሰነ ብቻ ሳይሆን እጅግ በጣም የተለወጠ መንገዱ ያው ሙሉ ለሙሉ የመንገድ ፕሮጀክት እንደሆነ ይታወቃል። 2 ኪሎ ሜትር የመንገድ ግንባታ ግን በኮሪደር ስታንዳርድ ማለት ነው። ከዛ በፊት በጣም ኦልሬዲ መንገዱ ተበላሽቶ ከጥቅም ውጭ እየሆነ ነው የነበረው። መጀመሪያ የሰራሁት ቪዲዮ ነው ያስታውሳለኝ። መኪኖች በዚህ ሁላ መሄድ ኦልሞስት እየተው ነበር በጣም ተበላሽቶ። ያው ረጅም ዓመታት ይሰራል ተብሎ ሳይሰራ የቆየ በጣም በርካታ ዓመታት ትንሽ ጊዜ ምናምን ብቻ አይደለም። ኦልሬዲ ከነ ዶክተር አብይ አህመድ በፊትም ይሰራል ተብሎ የነበረው መንገድ ነው አስታውሳለኝ። ከዛ ምናልባት ስቴዲየሙ አካባቢ ደግሞ በክተራዎች ምናምን ነበሩ። እዛም አካባቢ በተመሳሳይ ትልልቅ ቱቦዎች የተከመሩ በርካታ ቱቦዎች ነበሩ የዚህ ለመንገዱ። እንደገና ደግሞ የዛው ስቴዲየሙ ውስጥ ወይም ደግሞ ከርሰ ምድር የፍሳሽ ማስወገጃ ማለት ነው።
ለዛም ተብሎ የመጡ አካባቢው እንደውም ስቴዲየሙ ሸፍኖ የተነበረው እነዚህ የፍሳሽ ማስወገጃ ቱቦዎች ናቸው የነበሩት። መንገዱ ግን ሙሉ በሙሉ ኢቨን ታክሲዎች ሁላ በዚህ አታገኙም ነበር። እንደውም ሲያልፉ አሁን እየተመለከትኩኝ ነበር። በተለይ ወደ ታች ስንወርድ ባሶች እንደዚሁም ደግሞ ታክሲዎች ኦልሬዲ በዚህ መንገድ መምጣት ጀምረዋል። እየተሰራ እያለ ኦልሬዲ ሌላ መንገድ ነበረ የሚጠቀሙት። ከዚህ ቦሌ መድኃኔዓለም ከደረሱ በኋላ እስከ መስጊዱ ድረስ ከመጡ በኋላ ወደ መንደር ነበር የሚታጠፉት፣ ወይ ደግሞ አዲስ አስፋልት የሚባል አለ። ባለፈው ቺቺኒያን ስናይ እንደነገርኳችሁ ማለት ነው። በቺቺኒያና አሁን እኛ እየሄድን ባለንበት አስፋልት በዚህ በቀኝ በኩል በጀርባ በኩል ሌላ አስፋልት አለ። በዛ አቋራጭ አድርገው በዛ ነበር የሚሄዱት። ይህንን መንገድ ትተውት ማለት ነው። በእርግጥ አሁንም ሙሉ ለሙሉ አልተመለሱም፣ ግን አሁንም እያለፉ የሚገኙ ታክሲዎች አይቻለሁኝ። ያው ምናልባት እዚህ መስቀለኛው መንገድ እዚህ ጤና ጣቢያና ወይም ደግሞ ስቴዲየሙ ያለበት አካባቢ ወደ ቺቺኒያና ወደ ኢምፔሪያል የሚወስድ መንገድ አለ፣ ይሄንን የሚያቋርጥ ማለት ነው። እዛ አካባቢ ያው ሁለቱም በኩል ግራም ቀኙም እየተሰሩ ስለሆነ እዛ አካባቢ ስንደርስ መኪኖች ይጨናነቃሉ፣ ይዘጋጋል እንጂ ያው አስፋልቱ ክፍት እንደሆነ እያያችሁት ይመስለኛል። ኦልሬዲ ተከፍቶ አገልግሎት እየሰጠ ይገኛል ማለት ነው። ስለዚህ ወደ አውራሪስ ደርሰናል። በቀኝ በኩል የምትመለከቱት ያቺ ትንሿ ህንጻ እንግዲህ አውራሪስ ነች። አካባቢውም ኦልሬዲ በሷ ስያሜ ነው የተሰየመው። አውራሪስ አካባቢ አትላስ እንደሚባለው ማለት ነው። አትላስ ያው ሆቴል ነው፣ አትላስ አካባቢ ይባላል። ግን ያው ሆቴል እንደሆነ ይታወቃል። ልክ በተመሳሳይ እዚህም አካባቢ አውራሪስ ጋር ነው የሚባለው። በዚህ በኩል ደግሞ በግራ በኩል ጎጆ ቤቶች ያሉበት ያው ቅዱስ ገብርኤል ሆስፒታል በራፍ ላይ ነው። እዛም አካባቢ አሁን ሬስቶራንቶች ተከፍተው ሞቅ ሞቅ እያሉ ነው የሚገኙት። ስለዚህ ዛሬ መዳረሻችን የሚሆነው እንዳልኳችሁ ወደ ቦሌ መድኃኔዓለም ያው ብዙም አንጠጋም። ስቴዲየሙ አጥር ግን ታችኛው በር ወይም ደግሞ ታችኛው መንገድ እስከዛ ድረስ እንጎበኛለን። ካሁን በኋላ ያው ቀበሌው ነው ቀጣይ መዳረሻችን። ቅዱስ ገብርኤል እና አውራሪስ አካባቢ ያው ፊት ለፊት ስለሆኑ እዚያ ይሄን አካባቢ ደርሰናል። ከዛ ቀበሌው እናያለን። እዛ በታች ደግሞ ያሉት ኦልሬዲ እንዳለ በተለይ በቀኝ በኩል ያሉት ሙሉ ለሙሉ ስራ ጀምሯል። በግራም በኩል እየተዟዟርኩ ከተለያየ አንግል አንጻር ላሳያችሁ ሞክራለሁኝ። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። ሀሳብ አስተያየታችሁንም እንደዚሁም ደግሞ ላይክ ማድረጋችሁን አትርሱ። የገበያ ጥናት የሚባለው
የዛሬ ቆይታችን ይመስል ነበር። እስካሁን አብራችሁን ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ